በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ብርሃነ ትንሣኤ የምናስብበት ሳምንት ነውና ወራቱም በአጠቃላይ በዓለ ሃምሳ ነው ተብሎ ሁላችንም እንደምናውቀው የሚጠራው። በዚህ ጊዜ እንግዲህ ከእሱ ከአምላካችን ትንሣኤ ጋር በተያያዘ በተለያዩ መርሃ ግብሮቻችን ከተለያዩ ምንጮች እየጠቀስን ይህን ትንሣኤን የሚያነሳ የሚያጠይቅ የሚያሳስብ መልእክቶችና ሌሎችም እንዲሁ በየጣልቃው ደግሞ የተለያዩ መርሃ ግብሮቻችንን ማድመጣችንን ለዛሬም እንቀጥላለን። በክፍል 3 ለዛሬው መርሃ ግብራችን የቅዱስ አትናቴዎስን በዓለ ፋሲካን በተመለከተ የተላለፈውን መልእክትን ነው የምናደምጠው። እግዚአብሔር አምላካችን አሁንም ለሕይወት ለፍሬ ለበረከት እንዲያደርግልን የደጋጎቹን የአባቶቻችን በረከት ለሁላችንም አብልጦ አብዝቶ እንዲያድለን እየተማጸን እርሱ የወደደልንን የፈቀደልንን የዛሬውን በሶስተኛ ክፍል በትንሣኤ ማግስት ወይም ከትንሣኤ በኋላ ባሉ ቀናት ልንከታተላቸው ልንሰማቸው ከሚያስፈልጉ መልእክቶች አንዱን ይዘን ተመልሰናል። እንግዲህ እግዚአብሔር አምላካችን እንዲያስተምረን ምስጢሩንም እንዲገልጽልን ፈቃዱ ይሁንልን። ማህደረ ተዋህዶን ነው በማድመጥ ላይ የምንገኘው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱን አብዝቶ ለዚህ ሰዓትና ደቂቃ ያደረሰን እሱ አምላካችን በረዳን መጠን ከቅርባችን ካሉ ምንጮች እየጠቀስን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን ለዚህ ሰዓትና ደቂቃ እንድንደርስ የእሱ የአምላካችን ፈቃዱ ሆኖልናል። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ያይደለ እሱ የትንሣኤው ጌታ ቸሮ መድኃኔዓለም ሁላችንንም በዓይነ ምሕረቱ እየተመለከተ እኛ ከማናቀው ከእርሱ ከማይሰወረው ሰይጣን እኛን ሊጥልበት ከሸመቀው ከተለያየ ፈተና እየጠበቀ ይችን ዕለት ለማየት ዳግም አብቅቶናልና ምስጋናና ክብር ለሱ ለአምላካችን ይሆንልን። መብርሃን አዛኝት እናቱም ልመና ጸሎቷ ቃል ኪዳኗ አልተለየንምና ስሟ የከበረ የተመሰገነ ይሁን። የቅዱሳኑ ሁሉ ጸሎታቸው፣ ተራዳይነታቸው፣ ቃል ኪዳናቸው ሳይለየንም እዚህ ደርሰናልና አሁንም አምላካችን እነዚህን ለእኛ አቃፊ ደጋፊ እንዲሆኑን ወደ እሱ ጸሎት ልመናችን እንዲያደርሱልን የሰጠን የደጋጎቹ ቅዱሳን ሁሉ በረከታቸው ይደርብን። የቅዱስ አትናቴዎስ መልእክት በዓለ ፋሲካን በተመለከተ ወዳጆቼ እግዚአብሔር የታላቁን በዓል ጊዜ ወደኛ መጥቷል። በፍቅሩና በርኅራኄው ብዛት ለእርሱ ለበዓሉ ለመሰብሰብ ደርሰናል። እግዚአብሔር እስራኤልን ከግብፅ እንደጠራ አሁንም እንኳ በዚህ ጊዜ ወደ በዓሉ ይጠራናል። በነቢዩ ሙሴ አማካኝነት የአቢብን ወር ጠብቅ የአምላክህንም የእግዚአብሔርን ፋሲካ አድርግበት እንዳለ ዘዳግም 16 ቁጥር 1 እንዲሁም ደግሞ በነቢዩም ዓመት በዓሎችህን አድርግ ስዕለቶችህን ክፈልም እንዳለ ናሆም ምዕራፍ 1 ቁጥር 15 እንግዲህ እግዚአብሔር እርሱ ራሱ በዓሉን ከወደደ ወደ እርሱም ከጠራን ወንድሞች ሆይ መዘግየት ወይም በግዴለሽነት ማየት የሚገባ ነገር አይደለም። ነገር ግን በንቃትና በቅናት ወደ እርሱ ልንቀርብ ይገባል። እነሆ በዚህ ደስተኞች መሆን እንደጀመርን የሰማያዊውን በዓል ቅንነት እውነተኛ መገለጥ እንቀበላለን። በዚህ ሳለን በዓሉን በትጋት የምናከብር ከሆነ በሰማይ ያለውን ፍጹም ደስታ እንደምንቀበል አንጠራጠርም። ጌታም እንዲህ እንዳለ ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም። ሉቃስ 22። እንግዲህ የበዓሉ ምክንያት ካስተዋል ሰጪውንም ካመሰገን አሁን ፋሲካን በልተናል። ቅዱስ ጳውሎስ በቅንነትና በእውነት የቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም እንዳለ አንደኛ ቆሮንቶስ ምዕራፍ 5 በሰጠን ጸጋ መሠረት የሚገባውን እናደርጋለን። ጌታ በሞተባቸው በእነዚያ ቀናት የሞትን ሥራ ልንሰራ አይገባም። ሕይወቱን ሰጥቶናልና ራሳችንን ከዲያብሎስ ወጥመዶች ልንጠብቅ ይገባል። ምን ያህል ይደንቅ! ቃል ሥጋ ሆነ። እንግዲህ በሥጋ ፈቃድ ልንኖር አይገባንም። ነገር ግን መንፈስ የሆነውን እግዚአብሔርን በመንፈስ ልናመልከው ይገባል። እንዲህ በደግ መንገድ የማያይ ቀኖቹን በማይገባ መንገድ ያከብራል፣ በዓሉንም አይጠብቅም። ነገር ግን ሌላውን ማመስገን እንደማይወድ ሰው በዚህ ጸጋ ውስጥ ስህተትን ይፈልጋል። ቀኖቹንም ከልክ በላይ ለራሱ ፍትወት ያከብራል። ነገር ግን በእነዚያ ቀናት ያዳነውን ጌታ ምሕረትን አይለምንም። በዓላቱን የጠበቀ ይምሰለው እንጂ እንዲህ ላለው ሰው በየትኛውም መንገድ ቢሆን
ቀንና ወርን ዘመንንም ዓመትንም በጥንቃቄ ትጠብቃላችሁ። ምናልባት በከንቱ ለእናንተ ደክሜያለሁ ብዬ እፈራለሁ በማለት የተናገረውን ሐዋርያዊ ቃል ይስማ። ገላትያ ምዕራፍ 4 ቁጥር 11 በዓልነቱ ስለኛ መከራን ስለተቀበለ ስለ ጌታ እንጂ ስለ ቀኖቹ አይደለምና እርሱን እናከብራለን። ፋሲካችን ክርስቶስ ተሰቅሏልና። አንደኛ ቆሮንቶስ ምዕራፍ 5 ሙሴ እንኳን እስራኤልን ባስተማረ ጊዜ በዓሉን ለጌታ እንጂ ለቀኖቹ እንዳያስቡ እርሱ የእግዚአብሔር ፋሲካ ነው በማለት ተናግሯል። ዘዳግም 12 አይሁድ ፋሲካን ማክበራቸውን ባሰቡ ጊዜ ጌታን ገድለውታልና በዓሉ ለነሱ ጥቅም የለውም። በራሳቸው ምስክርነት ወይም መሐላ መሰረት የጌታን ስም አይሸከሙምና አይቀበሉም። ስለዚህ ፋሲካቸው የጌታ አይደለም፣ የአይሁድ ፋሲካ እንጂ። ወንድሞች ሆይ ስለዚህ ፋሲካው የአይሁድ ፋሲካ ተብሎ በአይሁድ ስም ተጠራ። ምክንያቱም የፋሲካውን ጌታ ክደዋልና። በዚህ መሰረት ጌታ ከእነርሱ ትምህርት ወይም እምነት ፊቱን መለሰ። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች በማለት እንደተናገረ ኢሳይያስ ምዕራፍ 1። እንግዲህ አሁን ፋሲካን በእንዲህ ያለው መንገድ የሚጠብቁትን ጌታ በእነዚያ በነጹ ለምጻሞች እንዳደረገው በድጋሚ እነዚህንም ይገስጻቸዋል። ለምስጋና የተመለሰውን ያንን ባመሰገነ ጊዜ በእነዚያ ባላመሰገኑት ተቆጥቶ ነበር። ምክንያቱም ፈውስ ሰጪውን አላመሰገኑምና ከፈውሳቸው ከሱ ይልቅ ከለምጽ ስለ መዳን ብቻ አስበዋልና። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። ሉቃስ 17 ስለዚህም ከሌሎቹ ይልቅ ለእርሱ ብዙ ተደረገለት። ከለምጽ ስለ መንጻቱም ሁኔታ ከጌታ ቃል ሰማ። ተነስና ሂድ፣ እምነት አድኖሃል ተባለ። የሚያመሰግኑና የሚያከብሩ ለተቀበሉት ጥቅም ወይም ቸርነት የረዳቸውን በሚያመሰግኑበት ነገር ውስጥ እነርሱ የዝምድና ስሜት አላቸው። ሐዋርያውም ሰዎቹን ሁሉ በሥጋችሁ እግዚአብሔርን አክብሩ በማለት ያሳስባል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ነቢዩም እንዲህ በማለት ያዛል፣ ለእግዚአብሔር ክብርን ስጡ። ኢሳይያስ 12 በእነዚያ ጊዜያት በሰሙነ ሕማማቱ ቀያፋ በመድኃኒታችን ላይ ምስክሮችን ቢሰበስብም ማቴዎስ 26:65 በአይሁድ ፊት ጌታ እንደ ከንቱ ሆኖ ተቆጥሮ የነበረ ቢሆንም በጲላጦስም የተፈረደበትም ቢሆን እጅግ ከፍ ከፍ ያለው ኃያልም የነበረው ወደ እርሱ የመጣው አከበርኩት ደግሞም አከብረዋለሁ በማለት የተናገረው የአብ ድምፅ ነበር። ዮሐንስ 12 ስለኛ መከራን የተቀበለባቸው እነዚያ ነገሮች ሁሉ አልፈዋል። እንዳዳኝነቱ የእርሱ የሆኑት ነገሮች ሁሉ ግን ለዘላለም ይኖራሉ። እነዚህን በማሰባችን ውስጥ ማለትም የማዳኑን ነገር ማለት ነው በማሰባችን ውስጥ ግን በስጋ አንያዝ፣ ስጋን በመብላት አንጠመድ፣ ጌታን እናክብረው እንጂ። ስለኛ ሞትን ለተቀበለ ለእርሱ እንደ እብድ እንሁንለት። ቅዱስ ጳውሎስ እብዶች ብንሆን ለእግዚአብሔር ነው፣ ባላይምሮችን ብንሆን ለእናንተ ነው። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ እንዳለ ሁለተኛ ቆሮንቶስ ምዕራፍ 5። ከእንግዲህ ለራሳችን ልንኖር አይገባም፣ ለጌታ አገልጋይ እንደመሆናችን እንጂ። ጸጋውን በከንቱ ልንቀበል አይገባም። የጌታችን ዕለተ ሞት ቢሆን እንኳ ጊዜው የተወደደ ሰዓት የማዳንም ቀን እንደመጣልን አድርገን እናክብረው። ሙስና መቃብር የሌለበት የእግዚአብሔር ቃል ስለኛ ከሰማይ ወረደ። ስለ ሁላችን መዳንም ሙስና መቃብር ያለበትን ሥጋ ለበሰ። ስለዚህም ቅዱስ ጳውሎስ በታላቅ መተማመን እንዲህ አለ፣ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ስለፈሰሰ ደሙ በከንቱ የተሳተፉትን ሁሉ ግን ወደ ጥፋት በወርድ በደሜ ምን ጥቅም አለ በማለት አንድ ጊዜ በአንድ ቦታ ፍጹም ወቅሷል። መዝሙር 30 በእግዚአብሔር ቃል ማለትም በአማኑኤል ሥጋ ራሳቸውን ደስ አላሰኙምና። ይህ ማለት ግን የጌታ መውረድ ያለ ጥቅም ነበር ማለት አይደለም። እርሱ በደሙ ዓለሙን ሁሉ ገዝቷልና። ነገር ግን እርሱ መከራን ከተቀበለልን በኋላ ኃጥአን በእርሱ በሰጠን ጸጋ ከማትረፍ ይልቅ እርሱን በመተው መከራን ይመርጣሉ።
ጌታችን ግን መዳናችንን እንደ ደስታና ልዩ ትርፍ ወይም ግኝት ያየዋል። በአንጻሩ ጥፋታችንን ደግሞ እንደ ኪሳራ ወይም ማጣት ያየዋል። በወንጌል ውስጥም የተሰጣቸውን ጸጋ በእጥፍ የጨመሩትን የተሰጣቸውን 5ቱን መክሊት 10 2ቱንም 4 ያደረጉትን 2ቱንም እንዳመሰገነ እንደነዚያ እንዳተረፉት ያላቸውን ጸጋ በመልካም የለወጡትን አመስግኗል። ነገር ግን መክሊቱን የቀበረውን ሌላውን ግን ለጥፋት ተወው፣ እንዲህም አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ማቴዎስ ምዕራፍ 25። የተቀበልነውን ጸጋ ፍሬ የማናፈራበት እንዲሆን እርሱ ፈቃዱ አይደለም። ቅዱስ ጳውሎስ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው በማለት እንደነገረን የሰጠንን የራሱን ፍሬዎች በብዙ ድካም ሰርተን ለራሱ እንድናቀርብ ይፈልግብናል። ገላትያ ምዕራፍ 5። እርሱ በወይን አትክልቱ ባለቤት ፍሬውን ሊቀበሉ ወደ ገበሬዎቹ እንደተላኩ ባሮች ነው። ማቴዎስ 21:33 ሰዎች ሁሉ የሥራቸውን ውጤት እንዲያስረክቡ ያሳስባልና፣ እስራኤል ግን ናቁ አላስረከቡም ነበርና። ያም ብቻ አይደለም፣ መልእክተኞቹን ገደሉ። በወይን አትክልት ቦታው ባለቤት በጌታ ፊት አለማፈራቸው ብቻ አልነበረም፣ እርሱም በእነርሱ ተገደለ እንጂ። እውነት እላችኋለሁ ወደ እነርሱ በመጣ ጊዜ ፍሬም ባጣባቸው ጊዜ ለዘላለሙ ፍሬ አይገኝብሽ በማለት በበለሷ ውስጥ ረገማቸው። ማቴዎስ 21። በለሲቱም ያን ጊዜውኑ ደረቀች፣ ፍሬ ቢስም ሆነች። ደቀ መዛሙርቱም ይህን አይተው ተደነቁ። ያን ጊዜም በነቢዩ ከእነርሱም የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ፣ የወፍጮንም ድምፅ፣ የመብራትንም ብርሃን አስቀራለሁ፣ ይህችም ምድር ሁሉ ባድማና መደነቂያ ትሆናለች ተብሎ የተነገረው ተፈጸመ። ኤርምያስ 25። ሁሉም የሕግ አገልግሎት ከእነርሱ ተወስዷልና ከዚያም ለዘላለም ያለ በዓል ቀሩ። የሚያከብሩት ፋሲካን አይደለም፣ እንዴትስ ይችላሉ? ዘላቂ ወይም የጸና ቦታ የላቸውም፣ በየቦታውም ይንከራተታሉ። የፋሲካውን በግ አስቀድመው መሰዋት ባለመቻላቸው ምክንያት ቂጣውን ሲበሉ እንዲያደርጉ እንደታዘዘው ከሕጉ በተቃራኒ ያልቦካ ቂጣ ይበላሉ። በየቦታው ሕግን ይተላለፋሉ። የእግዚአብሔር ፍርድ እንደሚፈላለጋቸው በራሳቸው ሲገልጹ ከደስታ ይልቅ የሐዘን ቀናትን ያከብራሉ። እነሆ በእነርሱ ላይ ለሆነው ለዚህ ሁሉ ምክንያቱ የጌታ መገደል ነበር። አንድያ ልጁን አላከበሩም ነበርና። በአሁን ዘመንም ያሉ መናፍቃንና ዕውቀት ያጡ ከፋፋዮች በጌታ ላይ እንዲሁ ናቸው። አንዱ የእግዚአብሔርን ቃል እንደገደሉ እንደ አይሁድ ሲገለው፣ ሌላው ደግሞ ልብሱን ይቀዳል። እነርሱም ደግሞ ከበዓሉ የተሰደዱ ናቸው። ምክንያቱም ከፈቃደ እግዚአብሔር ከዕውቀት ውጭ ሆነው ይኖራሉ። በወንበዴው በበርባን ጉዳይ ላይ በጌታ ፈንታ እርሱን የፈለጉበት እንዲፈታ የጠየቁበት በአይሁድ የታየውን ተግባር ይመስላል። ስለዚህም ጌታ በበለሷ አምሳል ረገማቸው። አሁንም ገና በፍቅርና ርኅራኄው ሥራቸው ተነቅሎ ፍጹም እንዳይጠፋ አቆይቷቸዋል። ለዘላለም ማንም ፍሬ አያገኝብሽ አላት እንጂ ስሯ እንዲጠፋ በለሷን አልረገማትምና። ይህን ባደረገ ጊዜ ትደርቅ ዘንድ ጥላውን አጠፋባት፣ ስሯን ግን ጠበቀ። በዚያ ላይ ታቀጥል ወይም ታቆጠቁጥ እንደሆነ እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ እንደተባለ ሮሜ 11:23። እነሆ እግዚአብሔር በቸልተኝነታቸው ምክንያት በረገማቸው ጊዜ አዲስን መባቻ አማናዊውን በግና አማናዊውንም ፋሲካ ከእነርሱ ወስዷል። ለእኛ ግን መጥቶልናል። በመለከትም ድምፅ ወደ በዓሉ የምንጠራበት ታላቅ ቀን መጥቷል። በምስጋናም ራሳችንን ለእግዚአብሔር እንለይ፣ እንደ ራሳችንም በዓል እናስበው። ለእኛ ሳይሆን የእኛን ሐዘን በተሸከመ ነፍሴ እስከ ሞት አዘነች ባለ በጌታ እንድንደሰት እንገደዳለን። ማቴዎስ 26። ለእምነታችን እንግዳ የሆኑና አረመኔዎች በዓላትን እንደ ራሳቸው ፈቃድ ይጠብቃሉ፣ ሰላምም የላቸውም፣ በእግዚአብሔር ላይ ክፉን ያደርጋሉና። ቅዱሳን ግን ለእርሱ ይኖራሉ፣
በዓላትንም ለእርሱ ያከብራሉ። በማዳንህ ደስ ይለኛል፣ ነፍሴ ግን በእግዚአብሔር ደስ ይላታል እንደተባለ መዝሙር 9 ቁጥር 14፣ መዝሙር 35 ቁጥር 9። በእግዚአብሔር ደስ ይበላችሁ የሚለው ትእዛዝ ግን ለሁሉም የተሰጠ ነው። መዝሙር 33። በመሆኑም የታወቀውን ወይም የከበረውን የበዓሉን መዝሙር ሊዘምሩ ይሰበሰባሉ። እነሆ ኑ ደስ ይበለን በራሳችን ሳይሆን በእግዚአብሔር። አብርሃም አባት የራሱን ቀን ሳይሆን የጌታን ቀን ሊያይ ሐሴት አድርጎ ነበር። ወደፊትም አየ፣ ተስፋ አደረገ። አየም ደስም አለው። በእምነቱም በተፈተነ ጊዜ ቃል ኪዳን የተቀበለ አንድ ልጁን ይስሐቅን ሰጠ፣ ለመሥዋዕትም አቀረበ። መዝሙር 94 ቁጥር 1፣ ዮሐንስ ምዕራፍ 8 ቁጥር 56። ልጁን ለእግዚአብሔር በማቅረብ ውስጥም ጌታን በፍጹም አመለከ፣ ለእርሱም ተገዛ። ልጁ ይስሐቅን ከመሰዋት በተገታ ጊዜም መሲህን በእርሱ ፈንታ ለእግዚአብሔር መሥዋዕት አድርጎ ባቀረበው በበጉ ውስጥ አየው። ዘፍጥረት 22። አባታችን ይስሐቅን ባይሰዋውም በእርሱ ውስጥ እምነቱ ተፈተነ። ነገር ግን ነቢዩ ኢሳይያስ ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማለት የነገረን ግን እውነተኛው መሥዋዕት ነበር። ኢሳይያስ 53። እርሱ የዓለምን ኃጢአት አስወገደ። ስለዚህም ምክንያት አብርሃም እጁን በልጁ ላይ እንዳይዘረጋ ተገትቶ ነበር። አይሁድ ይህን የይስሐቅን መሥዋዕት ምክንያት አድርገው በመውሰድ ስለ ጌታ ሁሉንም በተለይም መዝሙረኛው መሥዋዕትንና ቁርባንን አልወደድክም፣ ሥጋን አዘጋጀህልኝ በማለት የተነገረውን የነቢያት ቃል ሳይቀበሉ እንዳይቀሩ ነበርና። መዝሙር 40። እነዚህን ቃላት ሁሉ ስለ አብርሃም ልጅ ስለ ይስሐቅ እንደተነገረ በተረጎሙት ነበር። መሥዋዕቱም የአቅራቢውን የአብርሃምን እንጂ ቀጥተኛ የይስሐቅን ፈቃድ በአግባቡ የያዘ አልነበረም። በዚያ የተፈተነው አብርሃም ነውና። ስለዚህም እግዚአብሔር የአቅራቢውን ፈቃድ ተቀበለ፣ መሥዋዕት ሆኖ የቀረበውን ግን ከለከለ። በፈቃዱ በተቀበለው በመገረፉ ቁስል ሁላችን የምንፈወስበት የመድኃኒታችን ብቻ እንጂ የይስሐቅ ሞት ዓለምን ነፃ አያወጣምና። ኢሳይያስ 53 ቁጥር 5። እርሱ የወደቁትን አንስቷል፣ የታመሙትን ፈውሷል፣ የተራቡትን አጥግቧል፣ የጎደላቸውን ድሆች ሞልቶላቸዋልና። እጅግ የሚደንቀው ደግሞ ሁላችንንም ከሞት አስነስቷልና የሞትንም ስልጣኔ ያጠፋ እርሱ ሁላችንንም ከመከራ ከጭንቀት ወደ እረፍትና ወደዚህም በዓል ደስታ አመጣን። እስከ ሰማይም ወደሚደርስ ደስታ የተሰማን እኛም ብቻ አይደለንምና በእርሱ ምክንያት ሰማያትም ከኛ ጋር ደስ ይሰኛሉ። በሰማይም የተጻፉ የበኩራት ማኅበር በአንድነት ሐሴትን ያደርጋሉ። በነቢይ ቃል ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ፣ እግዚአብሔር ያዕቆብን ተቤዥቷልና በእስራኤልም ዘንድ ይከብራልና። አንተ የምድር ጥልቅ ሆይ ጩህ፣ እናንተም ተራሮች፣ አንተም ዱር፣ ባንተም ያለ ዛፍ ሁሉ እልል በሉ እንደተባለ። ኢሳይያስ 44 ቁጥር 23፣ ዕብራውያን 12 ቁጥር 23። እንዲሁም ደግሞ እግዚአብሔር ሕዝብን አጽናንቷልና ለችግረኞችም ራርቷልና። ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮች ሆይ እልል በሉ እንደተባለ እዚሁ ኢሳይያስ 49 ቁጥር 43። ፍጥረት ሁሉ በዓሉን ያከብራል። ወንድሞቼ መዝሙረኛው ስለ ጠላት ጥፋት ስለ መዳናችም ነገር በተናገረ ጊዜ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን እንዳለ መዝሙር 150። በእርግጥም በአንድ ኃጢአተኛ ንስሐ በሰማይ ታላቅ ደስታ የሚደረግ ከሆነ ስለ ሁላችን ኃጢአት መደምሰስና ስለ ሙታን ትንሣኤማ እንዴት የበለጠ አይሆን? አቤት በሰማይ የሚደረግ በዓል ምን አይነት እንዴትስ ታላቅ ይሆን? ዘወትር በምስጋና የሚተጉ የሰማይ ሰራዊት በእኛ ጉባኤ የሚደሰቱ ወደ እኛም የሚያዩ ከሆነ በተለይ በበዓለ ትንሣኤ ደስታና ፈንጠዝያቸው እንዴት የግድ አይሆን? ወደ ክፋት በተለወጡ ጊዜ ፊታቸውን ከእነርሱ የመለሱባቸው ቀድሞ መጠን የለሽ በሆነ ፍትወት ሥጋ የነበሩ ኃጣን አሁን ግን ራሳቸውን በጾምና ራስን በመግዛት ትሑት ሆነው ንስሐ ሲገቡ ወደ እነርሱ ያያሉና። በመጨረሻም በተዳከመው በድንም በሆነው እጅና እግሩ በተያዙበት በእርሱ በጠላታችን ላይ እናፊዝበት። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? እነሆ የድልን መዝሙር ለጌታ እንዘምር። አንደኛ ቆሮንቶስ ምዕራፍ 15። እንግዲህ ወደዚህ ወደ መላእክት ኅብረት የሚመራን ማን ነው? ነቢዩ ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ ይላል መዝሙር 42። በፍላጎት ወደዚህ ሰማያዊ በዓል ወደ መላእክትም ቅዱስ ቀን የደስታ ቀን የሚመጣ ማን ነው?
በዚህ ጉዞ ቅዱሳንም ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ በማለት ያበረታቱናልና ኢሳይያስ ምዕራፍ 2። ነገር ግን በዓሉ ለረከሱት አይደለም፣ ለኃጣንም የሚወጡት ወይም ከፍ ከፍ የሚሉበት አይደለም፣ ለመልካሞችና ለትጉሃን በቅዱሳን ዓላማ ለሚኖሩ ለነዚያ እንጂ። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ። መዝሙረኛው አክሎ እንደነገረን እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። መዝሙር 23 እነሆ ጌታችን እናንተ የአባቴ ብሩካን ኑ የተዘጋጀላችሁ መንግሥት ውረሱ በማለት በቀኙ ለሚቆሙት የሚሰጣቸው ይህን እንደሆነ እየተረዳ ነው። ማቴዎስ 25:34 ሐሰተኛ የሆነ ልቡ ንጹሕ ያልሆነ እሱ ንጹሕ የሆነውንም ያልያዘ ወይም የሌለው በእውነት እንግዳ ወይም መጻተኛ ይሆናል። ከቅዱሳን ወገንም የተለየ ከፋሲካው ለመብላት የማይገባ ሆኖ ይቆጠራል። ከእርሱ እንግዳ ሰው አይብላ ተብሏልና ዘዳግም 12። እንግዲህ ይሁዳ ፋሲካን ያከበረ መሰለው። ምክንያቱም በመድኃኒታችን ላይ የሐሰት ሴራን አዘጋጅቶ ነበርና አላከበረውምና። ለታላቂቱ ከተማ ለሐዋርያትም ኅብረት ራሱን እንግዳ አደረገ። ሕጉ ፋሲካን የሚያከብሩት ብቻ እንዲበሉ አዟልና ፋሲካን በበላ ጊዜ ወደ ነፍሱ ገብቶ ለነበረ ሰይጣን ተላልፎ ተሰጠ፣ ተገዥ ሆነ። ሉቃስ 22። በምድራዊ መንገድ በዓሉን አናክብር፣ መላእክት በሰማይ በዓሉን እንደሚያከብሩ እንጂ። ጌታን በንጽሕና በጽድቅ በመልካም ሥራዎቻችን ሁሉ እናክብር። በራሳችን ሳይሆን በጌታ እንደሰት። ከቅዱሳን ጋር ወራሾች እንሆን ዘንድ በዓሉን እንደ ሙሴ እናክብር። በቀን ለ7 ጊዜያት በኩለ ሌሊትም ለእግዚአብሔር እውነተኛ ፍርድ ምስጋናን ባቀረበ በዳዊት መንገድ እንየው። እርሱ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁም በማለት እንደነገረን በማለዳ እንነሳ። መዝሙር 5 እንደ ዳንኤል እንጹም፣ ቅዱስ ጳውሎስም እንዳዘዘን ያለማቋረጥ እንጸልይ። ሁላችንም ለጸሎት ጊዜያት አጽንዖት እንስጥ። በተለይ በክብር በንጹሕ ጋብቻም ያሉ ሁሉ በዓሉን የሚጠብቁ ለዚህ ነገር ምስክር የሆኑ ልጆችን ይወልዱ ዘንድ በመንግሥተ ሰማያት ወደ ክርስቶስም ደስታ እንገባለን። እስራኤል ወደ ኢየሩሳሌም በተጓዙ ጊዜ በመጀመሪያ በበረሃ ውስጥ መንጻትን ፈጽመዋል። የግብፃውያንን ልማድ መርሳትን ተለማምደዋል። የአብ ቃልም ጌታ የ40 ቀናት ቅዱስ ጾምን ለእኛ ምሳሌ በመሆን ሰጥቶናል። አስቀድመን ንጽሕናን እንልበስ፣ ከርኩሰትም እንንጻ። በምንጓዝበት ከዚህ በምንለይበት ጊዜ በጾም የተጠነቀቅን እንሆናለን። ከጌታ ጋር ወደ ላይኛው አዳራሽ ወይም ማደሪያ እንወጣለን፣ ከፍ ከፍ እንላለን፣ ከእርሱም ጋር እራት እንበላለን። በሰማይም ባለው ደስታ ተካፋይ እንሆናለን። የ40 ቀናቱን ጾም ካላከበርን በሌላ በማንኛውም መንገድ ወደ ኢየሩሳሌም መጓዝ ፋሲካንም መብላት አይቻልም። በዚያም ቀን በበዓለ ትንሣኤ እረፍት አድርገን በጌታችን በኢየሱስ ክርስቶስ ደስታ ትንሣኤውን እናክብር። በእርሱም ለአብ ክብር ምስጋና ይሁን ለዓለመ ዓለም አሜን። ከእኔ ጋር ያላችሁ ወንድሞቼ ሰላም ለሁላችሁ ይሁን። በተቀደሰ አሳሳም እርስ በርሳችሁ ሰላም ተባባሉ። ስለ በዓለ ትንሣኤ የተጻፈው የቅዱስ አትናቴዎስ ደብዳቤ በዚህ ተፈጸመ ይለናል። እንደሱ እንደ አምላካችን ፈቃድ ለዛሬ የቅዱስ አትናቴዎስ ልዩ የሆነውን መልእክቱን በዓለ ፋሲካን በተመለከተ ያደመጥ ነው። የዛሬው የማኅደረ ተዋሕዶ መልእክታችን ምሕረት ደግነቱን አብዝቶ ይህን እንድንሰማ እየረዳን ብርሃነ ትንሣኤውን ለማየት ዕድሜውን የሰጠን ቸርነቱን ያበዛልን ዛሬም በዓይነ ምሕረቱ የሚመለከተን ፍቅሩን ከሁላችንም ያላጓደለ ቸሮ መድኃኔዓለም የትንሣኤው ጌታ የድንግል ማርያም አንድያ ልጇ አማኑኤል አምላካችን ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ሕሊና ርርተ ልቦና አሁንም ልመናዋ ጸሎቷ ሳይለየን በልጇ የትንሣኤ ብርሃን ተጉዘን ዋጋ ለምናገኝበት ነገር ተግተን ያችን ለኛ ያዘጋጃትን ዓለም ሳይፈጠር ጀምሮ ሃይማኖታቸውን አጽንተው ምግባራቸውን አቅንተው እንደ ፈቃዱ ተመላልሰው እርሱ አምላካችን በይቅርታው ብዛት የሚያድላቸውን መንግስቱን ለመውረስ እንዲያበቃን እሱ የይቅርታውን ስራ ለሁላችንም አሁንም እንዲያደርግልን ፈቃዱ ይሁንልን። እጅግ በጣም ብዙ ሚስጥራት ያሉበትን የትንሣኤውን ነገር እንግዲህ በተለያዩ ርዕሰ ጉዳዮች አሁንም እንደዚሁ በመሃል አለፍ አለፍ እያልን ማንሳታችንን እንቀጥላለን። ክፍል 3ን በዚህ መልኩ አየን። ደግሞ ክፍል 4 ብለን ደግሞ ሌላ ከዚሁ ከትንሣኤው ጋር ልንሰማው የሚያስፈልገውን አምላካችን የፈቀደልንን መልእክቶቻችንን ማድመጣችንን እንቀጥላለን። መዝሙር 76
እግዚአብሔር ከእንቅልፍ እንደሚነቃ ተነሳ እንዳለ እኛም በተለያየ መልኩ ከተኛንበት እግዚአብሔር አምላካችን ከማይገኝበት በደከምንበት በወደቅንበት በተሸነፍንበት ነገር ሁሉ እርሱ አምላካችን ደርሶልን መልካሙን ነገር እየሰራን ፍቅሩን እያሰብን ባሳየን በነገረን ባስተማረን የጸሎት ሕይወት ራሳችንን እያነጽን በቅዱሳት መጻሕፍት ተመርተን ደግነትና ምሕረቱ በስቶልን ያችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ አሁንም የሚያበቃ መልካም ሕይወትን ከሕይወታችን እንዳያጠፋብን ለልባችን ልብ እንዲሰጥልን የሚቆርጥ ሕሊና ለሁላችንም እንዲያድለን የእሱ የአምላካችን የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። የቅዱስ አትናቴዎስ የታላቁ ሊቅ በረከቱ ይደርብን። ይህንንም እንግዲህ እንደሱ እንደ አምላካችን ፈቃድ ይኸው የአባቶቻችን ትምህርትን በተመለከተ በብዙ መልኩ ከተገለጸው አንዱን ነው እንግዲህ ይዘን የተመለስ ነው። ሌሎችም ደጋጎቹ አባቶቻችን በተለይም በሃይማኖተ አበው መጽሐፋችን በብዙ መልኩ ይህን የትንሣኤውን ነገር የገለጹት አለ። ወደፊት እንደዚሁ መለስ እያል የምንከታተለው ይሆናል። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አምላካችን ሁላችንም በሕይወት በጤና ጠብቆ ለዚህ ያደረሰን የሰማነውንም እስከዛሬም አሁንም ነገም ከነገወዲያም የምንሰማውን እሱ አምላካችን በሕይወታችን ውስጥ እንድንኖርበት በተለያየ ሁኔታ በዚህም መርሃ ግብራችንም ቢሆን በተለያየ ቦታም የምንሰማቸውን የእሱ የአምላካችንን ሕይወት የሆነውን ቃሉን እያደመጥን ለፍሬና ለበረከት እንዲያደርግልን መጨረሻችንንም እንዲያሳምርልን ለክስ ለወቀሳ ለመፈራረጃ እንዳያደርግብን የእሱ የአምላካችን የቃሉ ባለቤት የደጉ መድኃኔዓለም የተቀደሰ ፈቃዱ ይሆንልን። ማምላክ ወላዲት አምላክ ቃል የገባላትን እያስታወሰች ምለህልኛል አሰራት አድርጌ ሰጥቼሻለሁ ብለኸኛልና እባክህ ብላ ሀገራችን ኢትዮጵያንም መልካምና ደግ በሆነው ነገር ሁሉ እንድታሳስብልን እንድታስብልንም አማላጅቱ እንድትረዳን ፈቃዷ ይሁንልን። ይህን መርሃ ግብራችን የምታደምጡ እንግዲህ ለሚያደምጡ ሁሉ ማዳረሳችሁን ማህደረ ተዋህዶን እንዳትረሱብን ብትችሉ እናንተም ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ ለመጠቆም እንወዳለን። ይቆየን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም ይኸው ታጠበች በክርስቶስ ደም ይኸው ታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ይኸው ታጠበች። እግዚአብሔር አምላካችን አሁንም ከትንሣኤው ረድኤት በረከት ያሳትፈን። የይቅርታውን ስራ ለሁላችንም ያደርግልን። የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እድሜውን ያበድረን። በክፍል 4 በሌላ የትንሣኤ መርሃ ግብር እንመለሳለን። ሁላችንንም ለደገኛው ክብር ያብቃን። አሜን።